የሆነ ማለት እኛ የምናምነውን ካልተቀበልሽ እኛ ቤት አትመጪም፣ መልካም ጉርብትና አይኖረንም፣ ጥሩ ግንኙነት አይኖረንም፣ ወዳጅነት አይኖረንም አንልም። ራሱ የጋራ ሴት ብዙ ነገር ስላለን ይኸው በአማርኛ እንግባባለን፣ ተመሳሳይ ቋንቋ አለን፣ ተመሳሳይ ባህል አለን፣ ኢትዮጵያዊነት የሚባል ነገር አለን። ስለዚህ ከዛ አንጻር ተከባብረን መኖር እንችላለን ለማለት ፈልጌ ነው። እንዴት ነሽ? አለሁ ይመስገን ደህና ነኝ። እንዴት ነህ? ለሁለት ወር ኦርቶ ሆናለች ትላለች ወቅት ፊላ። አዎ ኦርቶዶክስ ሆንሽ? አይ ጾሙን እየጾምኩኝ ስለሆነ እኮ ነው። የኦርቶዶክስ ጾም አለ የለ የአብይ ጾም። አብይ ጾም እየጾምሽ ነው? አብይ ጾም የኦርቶዶክስ ብቻ አይደለም ራሱ የፕሮቴስታንትም ጭምር ነው። አትናቴዎስ ነው የደነገገው ታውቂያለሽ? ጾሙ ብሎ አብይ ጾም የሚባለው ታላቁ ጾም የሚባለው እኛ ከጀመርን በኋላ ነው ታዲያ የወጣው እኮ። አሁን ራሱ ሙሉ ወንጌልም እኮ አውጥታለች። ያ ሙሉ ወንጌል የጾም እንትን ግን የኦርቶዶክስ ከተጀመረ አትናቴዎስ ነው ጾሙ ያለው አይደል? ያን 40 ቀኑን ጾሙ ያለው አትናቴዎስ ነው። ማን ነው ጾሙ ያላችሁ? ኧረ እኛ እሱም ብሏል። ግን እኛ የምንፈልገው ኢየሱስ ስለጾመው ነው የምንጾመው። ማቴዎስ ወንጌል ነው ኢየሱስ የጾመው ጾም 40 ቀን 40 ሌሊት ነው። ምንም ምግብ አልበላም። እንደዛ ነው የምትጾሙት እናንተ? እኛ አንችልማ 40 ቀን 40 ሌሊት እኮ አላለማ እሱ ሙሴና ኢየሱስ 40 ቀንና 40 ሌሊት ምንም ምግብ ሳይበሉ ነው የጾሙት። ታምር ነው የነሱ። እነሱ የጾሙትን ጾም መጾም አትችሉም። አንደኛ፣ ሁለተኛ ነገር ደግሞ ጾሙ ብለዋል 40 ቀንና 40 ሌሊት ያላሉ። እሺ ኢየሱስ የጾመው 40 ቀን ነው። ኦርቶዶክስ የሚጾሙ ስንት ቀን ነው? ስንት ቀን ነው ተከለ? 55 ቀን ነው የሚጾሙት። 55 ቀን 15ቷን ይጨምራሉ ለንጉስ ብለው ታውቂያለሽ ይሄንን? ኧረ አላውቅም። እንዴት የኢየሱስ ክርስቶስን ጾም ከሆነ ኢየሱስ የጾመው 40 ቀን ነው። እናንተ ለምንድን ነው 55 ቀን የምትጾሙት ብለሽ ጠይቂያቸው ኦርቶዶክሶችን። ጉድ! ይሄ ግድ ነው ታዲያ። ይሄ ማይንም የተከተልኩኝ ስለሆነ መጾም አለብኝ እንጂ ሰው ሰራሽ ነው ራሱ። ፋሲጋንም ገናንም የሚጾመው ጾም ምንድነው? ፍልሰታም የሚጾመው ጾም ሰባቱ አጽዋማት የሚባሉት በአጠቃላይ ጦሞቹ በአጠቃላይ የሚጦሙት ሰው ሰራሽ ናቸው ራሱ ማለት ነው። አጽዋማትን ያወጡት ሰዎች ናቸው። ሰው ሰራሽ ነው። ኦኬ ቅዳሜና እሑድን ቆጥረህ ነው ወይስ እንዴት ነው? ቆይ ይሄ ሌሎቹን አይመለከተኝም። እኔ ቅዳሜና እሑድንም ተቆጥሮ ነው። ቅዳሜና እሑድ አይጾሙም ራሱ። ቅዳሜና እሑድ አትጾሙም ያላቸው ማን ነው? ማን ያላቸው? ቅዳሜና እሑድ ሰንበት ነው። ሰንበት ስለሆነ ነው። እኔ ማን እንዳላቸው አላውቅም። ሰንበት ቅዳሜ ነው ወይስ እሑድ ነው? እንደ መጽሐፍ ቅዱስ እንደ አይሁዳውያን ቅዳሜ መሰለኝ። ቅዳሜ ያሳው ሰንበትን ነው ምናምን ይባላል። ሰንበትን እሑድ ያደረገው ቆስጠንጢኖስ ነው። የፀሐይ የተወለደችበት ቀን ነው። ሰንደይ ማለት ራሱ የፀሐይ የተወለደችበት ቀን፣ የፀሐይ ቀን ማለት ነው። ሳተርን ማለት ደግሞ ሳተርን የተወለደበት ነው። መንዴ ደግሞ ጨረቃ የተወለደችበት ቀን ነው ተብሎ የሚታመን ፓጋኖቹ ጣዖታውያኖቹ ሲያከብሩበት የነበረውን ነው እሑድ ቀን አምጥተው ድርግም ያደረጉት ሰንበት ያደረጉት እንጂ እሑድ ማለት በግዕዝ አሃደ ማለት ነው፣ አንድ ማለት ነው። የመጀመሪያው ቀን ነው። ሰኞ ማለት ደግሞ ሰኔ ነው፣ ደገመ ነው፣ ሁለተኛ ቀን ነው። ረቡዕ ረባዓ ነው ራሱ ማለት ነው። ማን ነው? ማክሰኞ ማለት ማግስት ማለት ነው፣ ሶስተኛው ቀን ማለት ነው። ረቡዕ ረባዓ ነው፣ አራተኛው ቀን ነው። ሐሙስ አምስት ነው። አርብ ደግሞ አረበ ነው፣ ራሱ ሰበሰበ ነው፣ የመጨረሻው እንትን ነው። ከዛ በኋላ ቅዳሜ እነሱ ስለሚፈልጓት ቀዳሚት ብለው አሏት። ቀዳሚት ያሏት ምንድነው? ሁለተኛው ሰንበት ስላለ ነው። እሑድን ሰንበት ስላደረጉት የመጀመሪያዋ ሰንበት ማናት? ቀዳሚት ናት፣ የቀደመች ናት ብለው ሲሉ ቅዳሜ ብለው አሏት ይላል። ስለዚህ የመጀመሪያው ቀን ማን ነው? እሑድ ነው። ቅዳሜ ነው ሰንበት። በአይሁዶችም ከሄድሽ ማለት ቁርአን ላይም እንደዛ ነው። ሰንበት የሚባለው ሰባተኛው ቀን የሚባለው ቅዳሜ የሚባለው ነው። ሰንበት የሚባለው በቅዳሜ ቀን እያለ ነው ቁርአኑ የሚናገረው ማለት ነውና ይሄኛው አለ። አሁን ጥያቄያቸው ምንድነው? በቅዳሜ ቀን መጾም የተከለከለ ነው የሚል ወይም ደግሞ በሰንበት ቀን የተከለከለ ነው የሚለውን የደነገጉላችሁ ሰዎች ናቸው ነው እኛ ፖይንታችን። ሰው ሰራሽ ነው። ለምሳሌ አሁን በቁርአን ስትመጪ እና በሐዲስ ስትመጪ መቼ ነው መጾም ያለብን? ረመዳን፣ የረመዳን ወር ላይ ነው የምንጾመው። ቁርአን የወረደበት ማን ያለን? አምላካችን አላህ ሱረቱ በቀራ ምዕራፍ 2 ቁጥር 186 ላይ ማለት ነው። መቼ ነው የምንጾመው? ከምንድን ነው የምንጾመው? ከፀሐይ መውጫ እስከ ፀሐይ መጥለቂያ ነው ራሱ። ቀዩ ከጥቁሩ ምናምን እያለ ነው አላህ በቁርአን ያስቀመጠው። ለምንድን ነው የምንጾመው? ለአለኩም ተጠቁን ይላል። ተቋም እንድታገኙ ነው ይላል። ከነ ምክንያቱ ነው የሚናገረው። ባይብል ላይ ግን ስትሄጂ ጾም አለ። እውነት ነው። ቁርአንም ይናገራል። እናንተ ያመናችሁ ወይ ጾምን ከእናንተ በፊት በነበሩት እንደተደነገገ በእናንተ ላይም ተደነገገ ይላል። እውነት ነው አለ። የጾሙ ግን ፓኬጅ ነው እንጂ ያለው ከምን እንደምትጾሙ ለምን እንደምትጾሙና መቼ እንደምትጾሙ ባይብል ላይ ምንም የሚናገረው ነገር የለም። ስለዚህ ምን አደረጉ ሰዎች?
በቃ የራሳቸውን ግምት አደረጉና ስራውን ሰሩ ማለት ነው። ለዛ ቁርአን ወረደ። ከዛ በኋላ እናት አትናቴዎስ ከመጡ በኋላ ቁርአን ወረደ። ቁርአን ሲወርድ ምን አለ? ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ምን አለ? ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙ አለ። ማናማ? ክርስቲያንና አይሁዶች ማለት ነው። አይሁዶች ሊቃውንቶቻቸው ምን አደረጉ? አርባብ አድርገው ያዙ አለ። ምን አድርገው? ጌቶች አድርገው ያዙ አለ። ረብ የረብ ብዙ ቁጥር ነው አርባብ። ረብ ማን ነው? አላህ ብቻ ነው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር መክሩ ነው፣ ይሄ ነገር የተፈቀደ ነው ማለት የሚችለው አንድ አምላክ አላህ ብቻ ነው። ረሱል ሰለላሁ ዐለይሂ ወሰለም ቢሆኑ ከራሳቸው ማድረግ አይችሉም። ለምን? እሳቸው ነብይ ናቸው፣ ከአላህ ተቀብለው ነው። በሐዲስም ቢሆን ያሉ ነገሮች ማለት ነው። ነገር ግን ምን አደረጉ? ሊቃውንቶቻቸው የአይሁድ ሊቃውንቶቻቸው ይሄ ነገር እንትን ነው፣ ይሄ ነገር እያሉ ደነገጉላቸው። ታልሙድን ምናምን ስታነቢ ማለት ነው። ከዛ በኋላ ደግሞ ምን አደረጉ? ክርስቲያን ደግሞ መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙ ይላል። በጣም እንትን ነው፣ ከባድ ነው። ተወይደል ሩብያ ላይ ወይም ደግሞ የአላህን ጌትነት አላህ ዓለማትን ሲያስተዳድር ህግ አውጪው እሱ ነው መሆን ያለበት። ሰዎች ግን እናት አትናቴዎስ መጥተው ይህንን ሁዳዴ የሚባል ነገር ጾሙ። ሁዳዴ ማለት ምን ማለት ነው? አብይ ጾም ማለት። አብይ ማለት ታላቅ ማለት ታላቅ ጾም ብለው አሉት። ከዛ ደግሞ ጨመሩና የገና አሉት። ከዛስ የሰኔ ጾም ይባላል፣ የሐዋርያ ጾም የሚባል ደግሞ ቀጠሉ። ከዛ ፍልሰታ አሉ። አሁን ደግሞ በቅርብ ደግሞ በእኔ እድሜ ደግሞ የተጨመረ አንድ ጾም አለ፣ 8ኛ ጾም የተጨመረ አለ። ማን የሚባል? ጳጉሜ የሚባል አለ። ጳጉሜን መጾም ተጀምሯል። ማን ያወጣው? ኢትዮጵያ ውስጥ ያሉ እንትኖች ናቸው፣ ሊቃውንት ናቸው ያወጡት። ጳጉሜን በፈቃደኝነት ይጾማል። ድሮ የነበሩ ጾሞች አሁን ከፍልሰታና ከአብይ ጾም ውጪ የጽጌ ጾም የሚባለው ራሱ ማን ነው የሰጠው ሲባል በፍላጎት የተመሰረተ ነው ብሎ ይሉ ነበር። አሁን ደግሞ ከፍላጎት አልፎ ምን ሆኗል? ከሙስታሀብ አልፎ ፈርድ ሆኗል በእነሱ። ስለዚህ ምንድነው ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ይዘዋል የሚለው ቁርአን ከዛ አንጻር ነው። እና አንቺ ምጾም ይጾም ሰው ሰራሽ ነው ወይ? እኛ ኢባዳ አላህ ዘንድ ተቀባይነት እንዲያገኝ ቁርአንና ሐዲስ ላይ መኖር አለበት ሸርጡ መስፈርቱ ብለን እናምናለን። አንቺ ግን ሰው ሰራሽ ነው። በቃ ከሌ በቶ ነገ ጠዋት በቶ እንዴት ሰው ሰራሽ ነው? ጌታ ኢየሱስ ክርስቶስ እንድንጾም ነግሮናል። ኦኬ ይሄው በድንጋጌ 40 ቀኑን ጾሙ ብሏል። ወደ ፈተና እንዳትገቡ ጾሙ ጸልዩ ብሎ ኢየሱስ ነግሮናል። ስለዚህ የትኛው ወደ ፈተና እንዳትገቡ ጸልዩ ነው ያለው? ጾሙ ነው ያለው? ጸልዩ ነው። ያው መጾምም እንዳለብን ተነግሮናል። አዎ አንድ ሰው ምንድነው ታላቅ እምነት ቢኖራችሁ ምንድነው የሚለው? የአጋንንት እንዴት ሊወጣ ቻሉ ሲለው ከምንና ከምን በስተቀር አይወጣም አለ ኢየሱስ። ከጸሎትና ከጾም። ጾም የምትለዋ ነገር ጭማሪ እንደሆነች ታውቂያለሽ? ግሪኩ ላይ እንደሌለ በጣም የሚያሳዝነው ፓርት እሱ ነው ማለት የለም ልትል ብቻ እንዳይሆን ወላሂ ላዚም በቅንፍ ነው የሚያስቀምጡት። ባይብል ሀብ ላይ አንድ ሰው ገብቶ ያሳየኝ ራሱ ጥቅሱን እናውጣውና በቅንፍ ነው የሚያስቀምጡት ራሱ በቅንፍ ነው የሚያስቀምጡት። ባይብል ሀብ ላይ ራሱ በቅንፍ ነው የሚያስቀምጡት ራሱ ማለት ነው። አንድ ሰው መውጣት ይችላል ያለ ሰው ካለ ባይብል ሀብ ላይ ያለውት አቡኪ ማን አላችሁ? ባይብል ሀብ ትከፍታላችሁ? አሚሮ አለ? እኔ ያለሁኝ መክፈት እችላለሁ። ማቴዎስ 17:21 ላይ ገባ ራሱ ይህ አይነት ነገር ከጾምና ከጸሎትና ከጾም በስተቀር የሚለው ላይ ጾም የሚለው ነገር የለም። እኔ ወላሂ እንደዚህ አይነት ነገር ስንት እንዳለኝ ታውቃላችሁ? 50 አለኝ ባይብል ላይ። አዎ ግሪክኛው ላይ የሌለ አማርኛው ላይ ሰዎች በተለምዶ የሚያነቡት ጥቅሶች ማቴዎስ 17:21 ላይ ያወጣለት። እሺ ስታዚ ያወጣ ማቴዎስ 17:21 ላይ ማለት ነው። ከጾምና ከጸሎት ይላልና ጾም የሚለው ነገር የለም ራሱ እንደዛ። እስቲ እዩት ራሱ ያው 17:21 ላይ ያወጣላት። ስታዘውጥቻለሁ። ቅንፉን አየኸው? ከላይ ቅንፉ አያችሁት? ማሂ ይታይሻል? ይታይሻል? ቅንፉ ይታየኛል። እንዳለ ግሪከኛው ላይ የለም ይሄ ነገር። ስለዚህ በቅንፍ ነው ያስቀመጡት ባይብል ሀቦች። ግሪከኛው ላይ የለም ማኑስክሪፕት ላይ የለም ብለው ስላሰቡት በቅንፍ ነው ያስቀመጡት። ቅንፉ ይታይሻል? ዝጋው፣ መዝጊያው ከነ መዝጊያው። እንዲህ አይነት ነገር ከጾምና ከጾም በስተቀር አይወጣም አላቸው የሚለው ነገር የለም ጭራሹን ሙሉ ነው የለም።
ከየት አምጥተው አስቀመጡት? ኡስታዝ እኔ እንደ አይነት ነገር ይወዳሉ። አዎ ብዙ ነው እንደዚህ አይነት ነገር እንደ እኔ የሌለ ቆይስ ያልተጻፈ የሌለ ቦታው ላይ የሌለውን ማርቆስ 15:28 ላይ ያወጣላት ከአመፀኞች ጋር ተቆጠረ ብሎ የኢሳይያስን መጽሐፍ አንዳንድ ሰዎች ይሰጡና ኢሳይያስ መጽሐፍ ላይ እኮ የሚያወራው 53 ላይ ስለ ኢየሱስ ነው ለማለት ኢየሱስ ያልተናገረው ነገር እንደተናገረ አድርገው ጨምረውታል። በጣም የሚያሳዝን ማርቆስ 15:28 መጽሐፍ ከአመፀኞች ጋር ተቆጠረ የተባለው ትንቢት እንዲፈጸም ስለኔ የሚያወራው ነው ብሎ ኢሳይያስ 53ን ኢየሱስ እንዳወራ አድርገው ለማስረዳት ስለ እስራኤል ሕዝብ እኮ ነው የሚያወራው ኢሳይያስ 53 ግን ኢየሱስ እንዳወራ እንዴ እሱማ ስለ ኢየሱስ ነው የሚያወራው እንዴ ምን ሆነህ ነው ራሱ ስለ ኃጢአተኞች 12 ላይ እኮ ማለደ ይላል የማለደው ኢየሱስ ነው ኃጢአተኞች ጋር ማለደ እሱ ሌላ ርዕስ ነው ግን እንድታየው ነው ማርቆስ 15 ላይ 15 ቁጥር 28 ላይ መጽሐፍ ከአመፀኞች ጋር ተቆጠረ ያለው ተፈጸመ የሚለው ግሪከኛው ላይ የለም በቅንፍ ነው የሚያስቀምጡት ገብቻኔ አሁን የፈለኩት ኢሳይያስ 53 ለኢየሱስ ነው የሚያወራው አይደለም ጥያቄው ኢየሱስ ያላለው ለምንድን ነው የምናስዋሸው ኢየሱስ ያላለውን ነገር ለምን እዚህ ጋር ከጾምና ከጾም በስተቀር እንዲህ አይነት ነገር አይወጣም ብሎ ያላለውን ነገር ኢየሱስን ለምን ይጨመራል ነው የኔ ጥያቄ ኢየሱስን ለምን እናሳሸዋለን ውሸት ነው ማለት ነው የሆነ ያልተዋለ ነገር ተጨምሯል ኢየሱስ አላለም ነው ፖይንታችን ያለ ነው እንጂ እኮ ኢየሱስ ዋሽቷል አይደለም ያልናል ኢየሱስ ያላለውን ነገር አላለም ከመጀመሪያውኑ ጀምሮ አላለም ከየት አመጣችሁት ነው አማርኛ እንትን ላሳይሽ የኢትዮጵያ መጽሐፍ ቅዱስ ማህበር ሄጄውላ በአካል ሄጄውላ አናገራቸዋለሁ የደነገጡበትን ጥቅስ ላሳይሽ ማርቆስ 16:8 ላይ ያወጣላት የኢትዮጵያ መጽሐፍ ቅዱስ ማህበር ራሱ ከየት አምጥተው ወንጌል አልተበረዘም ለማለት ለሙስሊሞች ጥያቄ ይሁን የተመለሰው አላውቅም ማርቆስ 16:8 ላይ እንደዚህ የሚል ቃል አለ በአጭር ጋር ተናገሩ ካለ በኋላ ከዚህ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከ ይላል። አሁን ለዘላለም የማይለወጥ ከሆነ ቁርአን መምጣት አያስፈልገውም። ይኸው እንዴት እንደተጨመረ አሁን ከዚያ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከው የሚለው ግሪከኛው ላይም የለም እንግሊዘኛው ላይም የለም። አዲሱ መደበኛ ትርጉም ላይ ሲያሳትሙት ምን እንዳደረጉ ታውቂያለሽ? ከየት እንደመጣ እናቀም ብለው አሽቀንጥረው ጣሉት። ከዛ እኔ ምን አደረኩኝ? ኢትዮጵያ ሲሄድ የኢትዮጵያ መጽሐፍ ቅዱስ ማህበር ጋር ሄድኩኝ። በ1854 የነበረው የባይብላችሁ ላይ ይሄው ከፀሐይ መውጫ ምናምን ነገር ይላልና ይሄንን ማን የጨመረው ብዬ ጥያቄ ያቀረብኩላቸው። አይኛ የተረከብነው ኮሚቴው የተረከበው አሁን ነው ከኛ በፊት የነበሩት ናቸው የታሉ ስላቸው እነዛ ሰዎች በህይወት የሉ። ከየት እንዳመጡት ግን እስካሁን ድረስ መረጃው የለም። ተመልከች ይሄንን ከፀሐይ መውጫ ጠይቂ ከማንንም ሰው ወላሂ ይሄው አላህ ምስክሬ ነው። የቂያማ ቀን አላህ ሸሂዴ ነው። መላእክት ይመሰክሩብኛል በእኔ ላይ። ማርቆስ ወንጌል 16:8 ላይ እንግሊዘኛው ላይና ግሪከኛው ላይ የለም። እስቲ እንግሊዘኛው ላይ ያውጣላት፣ አዲሱ መደበኛ ትርጉም ላይ ያውጣላት። 80 ያዱ ላይ ይኖር ይሆን አላቅም። 80 ያዱ ላይ አንዴ ልመለከተው እስቲ 80 ያዱ ላይ አሁን ሲያሳትሙት እንግሊዘኛው ላይ የለም አይደለ? ከፀሐይ መውጫ እስከ ፀሐይ መጥለቂያ የሚለው የለም። 80 ያዱ ላይ ልመለከተው አንዴ 80 ያዱ ማርቆስ 16:8 እሺ ማርቆስ ምዕራፍ 16 ቁጥር 8 እሺ አዎ 80 ያዱ ላይ አለ። እሺ ወደ ግዕዙ እንሂድ። ግዕዙ ላይ እንሂድ። ምናልባት ግዕዙ ላይ ከሆነ 80 ያዱ ላይ ተገኘ። 80 ያዱ ላይ አለ፣ ግዕዙ ላይ የለም። ወወፃ ምን መቃብር ወጎያ እስመ ሐዞ ረሃድ ወድንጋጌ ወይ ነግራ ወይ ለሙ እስመ ፈራሃ ብሎ ነው የሚያቆመው። ከፀሐይ መውጫ እስከ ፀሐይ መጥለቂያ ምናምን ሰጣቸው የሚለው ግዕዙ ላይ የለም። ወላሂ ከፍቼ ላሳያችሁ አንዴ አለ ግዕዙ ማሂ ይሄኛው ነው ያለው። ይሄኛው ግን ቀጥሎታል። ወፈነው ይሰብኮ ምስራቅ ብሎ ምን ላይ ያለው የትኛው ነው ያለ? እስቲ 81 ልኝ 81 አይደለም ያለኝ ግዕዙ ላይ ያለ ለፀሐይ መውጫ እስከ ፀሐይ የሚል አለ በወንጌል ያ 66 ላይ አሁን የጨምረውታል። አዲሱን ያለኝ ግዕዙ ላይ ነው። ወፈነው ይስበኩ ምስራቅ ፀሐይ እስከ ሁሉ ፍጥረት እኔ መክፈት አለብኝ። ይሄንንማ መክፈት አለብኝ፣ ማሳየት አለብኝ። ምክንያቱም ሁለት የተለያየ ነገሮች መሆን የለበትም። እንታዩት እሺ ይታያል።
ቁጥር 8 ላይ ወወፃ እምነ መቃብር ወጎያ አሃዙ ለአድ ወደ ድንጋጌ ወይ ነገራ ወይ ለሙኑስ መፈራ ይላል 8 ላይ ያው አለ እንደዛ የሚል እዚህ ጋር ደግሞ እስመ ፈርሃ ካለ በኋላ ወኩሉ ዘዘዞን ለጴጥሮስ ብሎ ይቀጥላል። እንግዲያውስ ከየት እንዳመጡ እንትን ነው። ይሄኛው የቆየው ነው የኛ ማለት ነው። የመቼው ነው እሱ ያንተ እትም? ይሄ አዲሱ ነው ያሁኑ አጨማመሩት ማለት ነው። እንዲህ አይነት ነገሮች ግን ለምን እንደሚያደርጉ አላውቅም። አላህ ማለት እሺ ተውት፣ እንደ ፈጣሪን አይፈሩም፣ የፈጠራቸውን አይፈሩም። ዝም ብለው ማለት አሁን አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ በሰማይ የሚመሰክሩ ሶስት ናቸው፣ አብና ቃልና መንፈስ ቅዱስ ናቸው፣ እነዚህ ሶስቱ አንድ ናቸው ብሎ ጄሮም ጨመረ 382 ላይ። ለምን ይጨምራል? ከምን አንፃር ጨመረው አናውቅም። በ1911 ላይ ኪንግደም ቨርሽን ባይብል ላይ ከጄሮም ወስደው ጨመሩት። 81 ላይ ደግሞ አሁን ኦርቶዶክሶች ጨምረውታል። እስቲ ያው ያንተ ላይ ስላሴን ለማበረታታት ብለው ምንም ይለውን አንደኛ ዮሐንስ በሰማይ የሚመሰክሩ ሶስት ናቸው እነሱም አብ ቃልና መንፈስ ቅዱስ ናቸው የሚለውን ምዕራፍ 3 ነበር። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ ቁጥር 7 ግዕዙን ይኸውና እስመ ሰለስቱ እሙንቱ ላይ ይከውኑ ሰማይ ብሎ አቀምጦታል እኮ እንትና ዋው ደግሞ መንፈሱ ነው ግን እንትን የለም አይደል? አብ ቃልና መንፈስ ቅዱስ ናቸው ይላል። አብና እንትን የለም እንደዛ የሚል የለም። ወማይ ወደ ነው እንደዛ ነው። ወከመ ውእቱ መጻ በማይ ወበደም ወመንፈስ ኢየሱስ ክርስቶስ ወአኮ በማይ ባህቲታ አላ በማይነ ወደሚነ ወመንፈስ ውእቱ ይላል። በውሃ በደም ይመጣ ይላል። እስመ ሰለስቱ እሙንቱ እለ ይከውኑ ስማ እነዚህ ሶስቱ በአንድ ይስማማሉ አለ። ውሃው ደግሞ መንፈሱ ነው የሚለው። አሁን እንትኑን ነው የማን ነው የ80 እንመልከተው የሚሊኒየሙ ላይ አላስቀመጠውም። የ80 ሚሊኒየሙ ላይ ማለት የ2000 ላይ የ1950 80 ላይ አስቀምጦታል። እሺ የ1980 አላስቀመጡትም። መንፈስ እውነት ነው የሚመሰክሩትም መንፈስ ነው የሚመሰክሩትም መንፈስ ዋው ደግሞ ሶስት ናቸው ሶስቱ በአንድ ይስማማሉ አለ። ላሳየህ እኔ ጋር ያለው ምን እንደሚል እስኪ ያሳየኛል። እኔ ጋር ደግሞ ያለው በሰማይ የሚመሰክሩ ሶስት ናቸው ይላል። እሺ ማለት ፈጣሪ እኮ የሚፈራ ሰው እኮ አይጨምርም። ቢያንስ ታማኝ መሆን አለበት ለቃሉ። ለምን እንደዚህ ህዝቡን እንትን እንደሚያሉት ደግሞ አይናገሩም። ደግሞ እኮ ሰው አያነብም ብሎ ስለሚያስቡ ንቀታቸው ነው እኮ የሚገርመኝ። ሰው እንዴት በዚህ ደረጃ ሰው እንዴት ይንቃሉ? ያለ እኔ ጋር ያለውን ላሳየህ። ይታያል። አንበቦ ምን ይላል? ቁጥር 7 ላይ ተገልብጧል። ግን እኛ ጋር እኔ ጋር ብቻ የተገለበጠው ከቀኝ ወደ ግራ ሆኗል። ካሜራው ነው መሰለኝ። እንጃ። በሰማይ የሚመሰክሩ ሶስት ናቸው ይላል። እኔ ጋር በደንብ ነው የሚታየኝ። በሰማይ የሚመሰክሩ ሶስት ናቸው። አንተ አረብኛ ስለምትጠቀም ነው። አረብኛ አፕ ነው የምትጠቀመው መሰለኝ። አይደለም ይመስላል እንጂ ትክክል ነው። አሁን ለኔ በሰማይ የሚመሰክሩ ሶስት ናቸው። እሳቸውም አብ ቃልም መንፈስ ቅዱስም። ከዛ ሶስቱም ነው የሚለው ሶስቱም አንድ ናቸው ያለ። መቃየው እንዲህ አይነት ነገር ማጨርወር ለምን ተፈለገ? ይሄን ሲያትሙት የ1879 የቁም ጽሁፍ የአባሮሜን ጽሁፍ ሲያትመው የኢትዮጵያ መጽሐፍ ቅዱስ ማህበር ይሄንን ጨምሮታል። በሰማይ የሚመሰክሩ ሶስት ናቸው እነሱም አብ ቃልና መንፈስ ቅዱስ ናቸው ብሏል። እነዚህ ሶስቱ ደግሞ አንድ ናቸው ብሎ ነው የጨመሩት። ለምን ሰው መዋሸት አስፈለገ? ምንድነው የሚጠቀሙት? የሚያተርፉት ነገር ምንድነው ማለት እኮ ነው እኮ። ለምን ይጨምራሉ እኮ ነው ማይ። ለምን ይጨምራሉ ማለት እንግሊዘኛው ላይም የለም ማለት እንግሊዘኛው ላይ ስልሽ የኤንአይቪ ላይ የለም፣ ግሪኩ ላይ የለም። ላቲን ሙልጌት ላይ ጄሮም ነው የጨመረው ለመጀመሪያ ጊዜ።
ቢያንስ ማረም እኮ ነበረባቸው። እንደዚህ ማለት ስላሴን ለመደገፍ ብለው ሰዎች የጨመሩትን ነገሮች ተው ትክክል አይደለም ብለው አንዳንዴ አያወግዙም እንዴ? ራሱ ማሂ የምትባል ልጅ ነበረች ምናምን ብዬ ዮሐንስ ራእይ ላይ ብጨምር ምን ችግር አለው ብዬ ብጨምር፣ አስቢው ምን ችግር አለው ብዬ ብጨምር ራእይ ዮሐንስ ላይ ወይ ደግሞ አንደኛው ዮሐንስ ፌበን የምትባል ልጅ ታስታውሻለሽ? ሐዋርያት ሥራ ምዕራፍ 16 ፌበን ታውቂያታለሽ? ሲባል የሚገርምሽ ፌበን እኮ ኡክቲፊላ ናት። በዛን ጊዜ የነበረችው ኡክቲፊላ ናት ብዬ ኡክቲፊላን ታውቂያታለሽ አይደል? እኛ ጋር ያለችው እዚህ አድሚን አለች። አሁን ኡክቲፊላ የምትባላለች እዚህ ቲክቶክ ላይ ሪካርደሯ። አዎ እሷ ናት እኮ ብዬ በጽፍ ማለት ነው። ብዬ በጽፍ ምን ይሰማሻል? አይ ተው የሚለው ሰው የለም እንዴ? ትልቅ ሰው የለም ወይ ይላል። በጣም እንትን ነው። አዎ ለዛ ነው እኔ ክርስትናን አላምንም። እኔ ምንም አላምናቸውም ከትምህርታቸው ጀምሮ ማለት ነው። አንቺ እንደፈለግሽ መሆን ትችያለሽ። ከጌታ ጋር የምትተሳሰቢው አንቺ ነሽ። ከጌታሽ ጋር የምትተሳሰቢው ከአላህ ጋር የምትተሳሰቢው አንቺ ነሽ። አንቺ ጨርሼ ከጌታሽ እኔ መጫንም ምንም ማለት አልፈልግም። ግን ክርስትና እኔ ማልቀበልበት ብዙ ምክንያት አለኝ ብደረድረው ማለት ነው። ማለት እውነትነት ሙሉ ለሙሉ ውሸት ነው እያልኩኝ አይደለም። እውነት ውስጡ ኖሮት ግን በውሸት የታጨቀ ነው። በማር ምንድነው በምን የተለወሰ ነው የሚባለው? በምን የተለወሰ ማር ነው የሚባለው አባባል አለ ኢትዮጵያ ውስጥ። አማርኛ እንኳን እየጠፋ ይመጣ። አግዙኝ እስቲ። በእሾህ የተለወሰ ማር ነው አይደለም። በማር የተለወሰ መርዝ ማለት ነው። በማር የተለወሰ መርዝ የሚባል ነገር አለ። ማር ነው ስታዩ ግን መርዝ አለው ውስጡ ማለት ነው። ባይብልን እንደዛ ነው እያደረጉብን ያሉት ማለት ነው። ምስቅልቅሉን እያወጡ ኢየሱስ ያላለውን ነገር እንዳለ ተደርጎ ምናምን እና ለማንኛውም ስትጠይቂያቸው አንቺ 55 ቀን ለምን እንደምጾሚ ጠይቂያቸው። 40 ቀን ችግር የለውም ኢየሱስ ኢየሱስ ስለጾመው ነው ብለሽ ያዢውና 15ቷን ቀን ግን ለምንድን ነው የምትጾሙት ብላችሁ ጠይቂያቸው። አንደኛ። ሁለተኛ ነገር ደግሞ እንትና ኡስታዚ አሁን ለምሳሌ እርገት አይጾምም አይደለ? እስከ እርገቱ ድረስ እርገት ይሄ አሁን ለምሳሌ ቅዳሜ አርብና ሮብ ምናምን አይጾምም። ጾም ይባል አይጾምም። ፋሲካ ከተፈታ እስከ 50 ቀን ነው የማይጾመው። ፋሲካ ከተፈታ በኋላ እስከ 50 ቀን። ስለዚህ በቅኖና ውስጥ ታሳቢ ታደርጎ ነው እሱ ከሱ ጋር እንትን ብሎ ከሆነስ ሰው ሰራሽ ነው። በቃ እንዳለ አጠቃላይ የምነግርሽ ነገር ሮብና አርብ የሚባለው ጾም ሮብን ጾሙ አርብን ጾሙ የሚባል ነገር የለም። ራሱ ሰው ሰራሽ ነው። እንዳለ ሰዎች ናቸው የተደነገጉት። በዘመናት የተለያዩ ሰዎች ናቸው የሚደነገጉት ማለት ነው። ፕሮቴስታንት እኮ መንፈሳችን እኛ ከአምላካችን ጋር እኮ የምንገናኝ ጾም እኮ በማንኛውም ሰዓት ጾም ይችላል። ስፔሲፋይ ተደርጎ ስፔሲፋይ በዚህ ቀን ጾሙ ተብለው አልተነገራችሁም ነው። በግል ደረጃ እሱ የግል ጾም ነው። ኢየሱስም ስለ ግል ጾም ነው ያወራው። የግል ጾም ስትጾሙ እንደዚህ ሆኑ፣ ፊታችሁን ቅባት አትቀቡ፣ ለሰዎች አታስተዋውቁ ምናምን ያለው የግል ጾም ነው። በተረፈ የማህበር ጾም ወይም ደግሞ የጀማ የሚባል ጾም የላችሁምና እኛ ጋርም እኮ የግል ጾም አለ። የግል ጾም አለ። በግል ምን ጾም አለ። ራሳችን ካላህ ጋር እንትን ምንድነው ማለት ነው። ሰኞና ሐሙስ እንጾማለን በግል ማለት ነው፣ ለራሳችን ማለት ነው። ከሌላ ጾሙ ምናምን ሳይሆን በቃ እንደዛ ነው። ያ ጾም ራሱ ነው ኡስታዝዬ አንድ አይሁዳዊያ ማለት ነው የቀራጩ አይሁዳዊያን ህግ እንትን ሲያቀርብ ምን ይለዋል? እኔ በሳምንት 2 ጊዜ ጾማለሁኝ አለ። አይሁዳኖች ራሱ በሳምንት 2 ጊዜ እንደሚጾሙ ልምድ ነበራቸው። ይጾማሉ፣ ግን ያ የሚጾሙት ሮብና አርብ አይደለም። አይነሱ ሮብና አርብ አይደለም። አይ ሮብና አርብ አይደለም፣ ሌላ ጾም ነው ራሱ። አንተን ኮሜንታሪውን ተመለከችው። አይሁዶች በሳምንት 2 ይጾማሉ ሲል 2 የሚጾመው የነበረው እጾማለሁ የሚል ነገር አይሁዳኖች ጋር አይደለም ያለው። እኔ በሳምንት 2 እጾማለሁ ያለው የራሱን የሰውየውን የግል አመለካከት ነው የነገረን እንጂ ስፔሲፋይ ተደርጎ ሮብ ነው፣ ሐሙስ ነው፣ ሰኞ ነው የሚል መጽሐፉ ላይ የለም። ገባሽ? ማሂ? ማሂ አለሽ? አለው እኔ ኡስታዝ አንተ አለ ኡስታዝ። ኦኬ። እና እንደዛ ነው። ሰው ሰራሽ ነገር ይበዛዋል። ብዙ ነገሩ ሰው ሰራሽ ነገር ይበዛዋል። ሪስፔክት አለኝ ለምታምኑበት ነገር፣ ለምታስቡት አስተሳሰባችሁን አከብርላችኋለሁ። ነገር ግን እኔ የማልቀበልበት ምክንያት ብዙ ምክንያት አለ። ምክንያቴን ደግሞ ስናገር በተናገርኩበት ቅስፈት ውስጥ 2 ሰው 3 ሰው ይሰልማል። አልሐምዱሊላህ። በጣም አሁን ላንቺ አሁን እየነገርኩሽ ከስር እንትን ላይ ይመጣሉ፣ ሜሴንጀር ላይ አሁን ይመጣሉ።
ሜሴንጀር ላይ ይመጣሉ ማለት ነው። ወይ ደግሞ ሌላ ቀን ደግሞ ይመጡና ተምታታበን ምናምን ሞባይልን ወረወርኩት ምናምን ይላሉ። እንደ ተርላ አይነቱ የመጀመሪያ ቀን ስሰማ አለ ሞባይልን ወረወርኩት አለ። ተናድጄ አለ ምን አይነት ሰው ነው ምናምን። ከዛ አናደኸኝ አለ። ከዛ ቀጠልኩና አለ መጨረሻ ላይ ግን እኮ የሚናገረው እውነቱን ነው ማለት ጀመርኩኝ አለ። ከዛ የመጀመሪያ ቀን ኢብራሂምን መተው ይሰድቡታል እዚህ። ከዛ በሚቀጥለው ቀን ሲበዝ ቀዝቀዝ ይላሉ። ከዛ ከሁለት ከሶስት ወር በኋላ ሻሃዳ መያዝ ፈልጋለሁ ኢብራሂም ይሉታል። ማሻአላ እኔ ምለውን ተከታይ ያስገደደች ሰው አለ ምናምን ማለት ይጀምራል። ጃቢርም እንደዚህ መርፌ ይወጋና የሆነ ሰዓት ላይ ሲመጡ እንደዛ ነው። እኛ የምንመጀንበት ካላህ ስም ውጪ ሌላ ማንም የለም ምናምን ይላል። እሱ ደግሞ ይመጣና ማለት ነው እኛ እንትን ነው ሰው የሆነው አምላክ ሰው ሆኗል ይላቸዋል። አዎ ኦኬ የአምላክ ማን ነው? ወልድ ነው። ኦኬ አብ ሰው ሆኗል? አልሆነም። አብ አምላክ ነው? አዎ። ስለዚህ ሰው ያልሆነ አምላክ አለ? አዎ። ስንት አምላክ ነው ያለው? ሁለት። አይ አንድ። እንዴ ማለት ሰው ያልሆነና ሰው የሆነውን ቁጠርልኝ። አይ ይሄ እንትን ነው ምናምን። ከዛ የሚቀጥለው ቀን ሲመጡ ሄደው እዛ ቤት ያለቅሳሉ አስተማሪዎቻቸው ጋር ሄደው ማለት ነው። እሱ እኮ ይኸውልህ ወሂድዬ ድብልቅልቅልቅልቅ እንደ አንድ አይነት ጥያቄ ፈጣሪ ያለ እስኪ ሆነ ነገር በለው ጌታን ምን እንዴ ትክክለኛ ጥያቄ እኮ ነው የሚጠየቀው ራሱ ማለት ነው። ኢየሱስ እኮ ነው የሚጠየቅህ። ለአመታት አንድ ጥያቄ ጠይቀናል እንዴ። ኢየሱስ ምድር ላይ ያለ ማንን ነው የሚያመልከው የነበረው? ማሂ ታቱ ጋር ይነጋገራል ተባለ እኮ ተነግሮታል እኮ ማንን ነው የሚያመልከው የነበረው ነው የጠየቅሽው? ማምለክ አይባልም ለኢየሱስ ክርስቶስ እናመልካለን ይላል። ኢየሱስ ከተዋሃደ በኋላ ፍጡር ምናምን የሚባለው ነገር ቀርቶ እናመልካለን። እስቲ ዮሐንስ ወንጌል 4:24 ላይ አንድ ያወጣላት 4:22 ላይ ያወጣላት ማሂዬ እንግሊዝኛውን ያወጣላት we worship እናመልካለን አመልካለሁ ነው የሚለው። አብን በእውነትና በመንፈስ መመለክ አለበት አለ። የትም ቦታ ሆናችሁ መመለክ የሚገባው አብ አምልኮ ይቀበላል ይወዳል። ምን አይነት አምልኮ ይወዳል? የትም ቦታ ሆናችሁ የምታመልኩት አምልኮ። እኛ ደግሞ ምን እናደርጋለን አለ? በእውነትና በመንፈስ እናመልካለን አለ ኢየሱስ። እናመልካለን we worship እናመልካለን ይላል። አመልካለሁ ይላል። ራሱም እናመልካለን ሲል ራሱን እያካተተ ነው ወይ? ታዲያ የአምልኮ ከአምልኮ ውስጥ ያላደረገው ነገር ኢየሱስ ነገር ለሴቲቱ እያስረዳት እንዴት ማምለክ እናመልካለን የሚለው ማንን ጨምሮ ነው? ራሱን ጨምሮ አይደለም እንዴ? እንዴት እሱ ነው እንጂ ሊመለክ የሚገባው እንዴት እናመልከዋለን ይላል እኮ። ከአምልኮ ውስጥ ያላደረገው ነገር አለ ኢየሱስ። አሁን አምልኮ ማለት በውስጡ ጾም፣ መፍራት፣ መጸለይ ምናምን ያካትታል አይደለ? አዎ አድርጓል። አልጾመም ኢየሱስ? ጾሟል። አምላክን አይፈራም ነበረ? ይፈራል። አምላክን ይፈራል። ይጸልይ ነበር ወደ አምላክ ይፈራል። ኧረ ይፈራል። እኔ አላቅም አያገባኝም። ጊዜው ማርና ክርስቶስ ይፈራል አላለኝ። ዕብራውያን 5:7 አውጣላት። ቶሎ በል ማሂዬ አንብብላት እንዴ። ዕብራውያን 5:7 ቶሎ በል ማሂዬ አንብብላት። እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና በእንባ ጋር ጸሎትና ምልጃን ያቀረበ እግዚአብሔርን ስለመፍራቱ ተሰማለታል። በቃ ጸሎቱ የተሰማለት አምላክን ስለሚፈራ ነው። ማንን ነው የሚፈራው? አምላክን በመፍራቱ ተሰማለት። ጸሎቱ የተሰማለት ስለሚፈራው ነው። አምላክን ስለሚፈራው። ኢሳይያስ 11 ላይ ያወጣልኝ። ኢሳይያስ 11 ላይ 11 2 እና 3 ኢሳይያስ 11 የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደማትሰማ አይበይንም አለ። ማሻአላ። ስለዚህ እግዚአብሔርን የመፍራት መንፈስ አለበት ኢየሱስ። እግዚአብሔርን በመፍራት ደስታውን ያያል አለ። ደስታውን ያያል አለ። እንኳን አይደለም እግዚአብሔርን ፍጡራንም ራሱ ይፈራል ኢየሱስ። የሆነ ሰዓት ላይ ፈርቶ ላበላብ ሆኖ ነበር። የደም እንትን ሲያልበው ነበረ ፈርቶ ኢየሱስ ፈርቶ የደም እንባ ፈርቶ ማለት ነው። የሚያበረታታው መልአክ ራሱ መጥቶ ነው ያገኘው። አይተሽ ከሆነ ማለት ነው ሲፈራ ማለት ነው። በሰውነቱ ነው።
አይ በምንም ይሁን በአጥንቱም ይሁን በቁርበቱም ይሁን እኛ እሱ አይደለም ነጥቡ። ሲጀመር ፍርሃት ከሰውነት ጋር የተያያዘም አይደለም ከአይምሮ ጋር የተያያዘ ነው። የሚገርምሽ ነገር ማለት ነው። እና ይፈራው ነበር እና ላበላብ ሆኖ የሚያበረታታው መልአክ መጥቶ ነበር ራሱ ፈርቶ ማለት ነው። ሲፈራ ማለት ነው። ሰዎችን ሲፈራ ማለት ነው። እና ያ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ ያ ፍጥረትን የፈጠረው ከፍጥረት በላይ ያለው አምላክ ፍጡራንን ሲፈራ ታየኝ እኮ። ታዩ እሺ ችግር የለውም። ፍጡራንን እንትን የሚለው አንቺ በሰውነቱ ነው፣ በቁርበቱ ነው፣ በስጋው ነው፣ በአጥንቱ ነው ምናምን የሚለው ነገር ያዡ ችግር የለውም። ኢሳይያስ 11 ቁጥር 3 ላይ ግን እግዚአብሔርን በመፍራት ደስታውን ያያል አለ። ማንን ነበር ሲፈራ የነበረው? ኢቱ ለኢየሱስ ብቻ ነው። ለኢየሱስ ብቻና ብቻ ነው። ምንም ነገር የሌለበት ያልተሸራረፈ በቃ ለመሲሁ ብቻ የተነገረ ለሌላ አይደለም። አይሁዳኖችም እንደዛ ነው የሚያስቀምጡት። ለመሲሁ ብቻ ለኢየሱስ ከኢየሱስ ውጪ ለሌላ አካል የለም። እግዚአብሔር መንፈስ ያርፍበታል፣ እንትን መንፈስ ያርፍበታል ተብሎ ያለው ለኢየሱስ ነው። ለኢየሱስ ለመሆኑ ደግሞ ዕብራውያን ማን ነው ሐዋርያ ሥራ ምንድነው ሮሜ 11 ላይ ጳውሎስ ይጠቅሳል። ከእሴ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል የተባለው ስለ መሲሁ ነው፣ ስለ ኢየሱስ ነው። ራሱ እግዚአብሔርን በመፍራት ደስታውን ያያል ይላል ራሱ ማለት ነው። እሺ ኢሳይያስ 42:1 ላይ ያወጣላት። ኢሳይያስ 42:1 ላይ ማይዬ ኢሳይያስ 42:1 ላይ ያወጣላት። እሺ ባይ ጥያቄ አለ መጨረሻ ላይ ኡስታዝ ትጠይቂያለሽ። ኢሳይያስ 42:1 ላይ ይኸውልሽ እዚህ ጋር ማይ ያወጣልሻል። እነሆ ደግፌ ያዝኩት ባሪያዬ ይላል። ማን ነው ተናጋሪው? አባቱ እሺ ደግፌ ያዝኩት ባሪያዬ ይላል። ማን ነው ባሪያ የሚለው? ያው ባሪያ ማለት አገልጋይ ነው። ለኢየሱስ ነው። ማን ነው ባሪያ የሚለው? ኢየሱስ ነው። ኦኬ ደግፌ ይላል። ምን አድርጎ ነው የደገፈው? የሚደግፈው ለምንድን ነው? አቅም ስላጠረው ነው ወይስ ምንድን ነው? ኧረ ተው እንዴ እንዳትቀሰፍ የሚባል ነገር የለም እንጂ ይኸው ደግፌ ይላል። ደግፌ ያዝኩት እና ባሪያዬ ኢየሱስ ተደግፎታል እንደ ማለት ማን ነው የሚደግፈው? ኢየሱስን የሚደግፍ አምላክ ማን ነው? የሚተማመንበት ኢየሱስን የሚደግፍ ማን ነው? ኦኬ እግዚአብሔር አብ እሺ ይደግፋል። አንቺ ፈጣሪን ማን ነው የሚደግፈው እንዴ? በጣም እኮ ከባድ ነገር ነው። ፈጣሪን ፈጣሪ ደግፏል ልትይኝ ካልሆነ አላቅም። ታዩ ችግር የለውም። ባሪያ የሚለውን ነገር ይዩ። ምን አይጮም፣ ቃሉን አያሰማም፣ ድምጹን በሜዳ አያሰማም ይልና የተቀጠቀጠ ሸንበቆ አይሰብርም፣ የሚጠስ ክፍት አያጠፋም፣ በእውነት ፍርድን ያወጣል። በምድር ላይ ፍርድን እስኪያደርስ ይበራል እንጂ አይጠፋም። አረ ስለ ኢየሱስ ነው የሚናገረው። አሕዛብ በስሙ ይታመናሉ ይላል። ስለ መሲሁ ነው የሚያወራው። ከዛ በኋላ 5 ላይ ነው በደንብ ተከታታይ። ሰማያትን የፈጠረ የዘረጋቸውም ምድርን በውስጡ ያለውን ያጸና በእርሷ ውስጥ ላይ የሚኖሩትን እስትንፋስ ለሚሄዱባትን መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል። አሁን እግዚአብሔር ሊናገር ነው። የትኛው እግዚአብሔር? ሰማይና ምድርን የፈጠረው እግዚአብሔር እንዲህ ይናገራል። ማንን ነው የሚናገረው? ኢየሱስን ሲያናገረው ታያለሽ። ከዛ ምን ይላል? እኔ እግዚአብሔር በጽድቅ ጠርቼሃለሁ አለ። ማንን ነው የሚለው? መሲሁን ማለት ነው ሲያናገረው። እኔ እግዚአብሔር ጠርቼሃለሁ አለ። እጅህን ይይዛለሁ አለ። ተመልከች። ከዛ ምን ላለ? እጠብቅሃለሁ አለ። ኢየሱስ ሲተኛ ኢየሱስ በተኛበት ሰዓት ላይ ማርቆስ 4:32 ላይ ስትመለከቱ ኢየሱስ ሲተኛ ሲጠብቀው የነበረው ማን ነው? መዝሙረ ዳዊት ምዕራፍ 124 ቁጥር 1 ላይ ያለው እስራኤልን የሚጠብቅ ምን አይልም አይተኛምና ያንቀላፋው የተባለው ማን ነው? የማይተኛውና የማያንቀላፋው አምላክ ኢየሱስን ሲተኛ ምን እልሃለሁ አለው? እጠብቅሃለሁ አለው። ተመልከች። ሰማይና ምድር የፈጠረው አምላክ ኢየሱስን በሁለተኛ መደብ በጽድቅ ጠርቼሃለሁ አለው። ለነብይነት ለመልእክተኛነት ጠርቼሃለሁ፣ እጅህንም ይዘዋለሁ አለው። እደግፋለሁ ማለት ነው። እደግፋለሁ፣ ድጋፍ ያስፈልገዋል። ከዛ በኋላ ምን አለው? እጠብቅሃለሁ አለው። ሰዎች እንዳይገሉት፣ ሰዎች እንትን እንዳይሉት በተኛበት ሰዓት ላይ እንቅልፍ በተኛበት ሰዓት ላይ በጥበቃው ላይ እንቅልፍ የሌለበት አንድ አምላክ ሰዎች ሲተኙ ሰዎችን የሚጠብቀው ጠባቂ ማን ነው? አንድ አምላክ ነው። ኢየሱስ የሚጠበቅ ነው። የሚጠብቅ ሳይሆን የሚጠበቅ ነው። ከዛ በኋላ ምን አለ መሰለሽ? ኢሳይያስ 44:24 ላይ ይሄ ሰማይና ምድር የፈጠረው አምላክ 44:24 ላይ ስትመለከቱ እንደዚህ የሚል ነገር አለ። 44:24 ላይ ከማዕፀን የሰራ የሚቤዝ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻዬ የዘረጋው ምድርን ያጸናው እኔ እግዚአብሔር ነኝ፣ ከኔ ጋር ማን ነበረ ያለ። ሰማይና ምድር ቅድም ኢሳይያስ 42:6 ላይ ኢየሱስ ሲያናገረው የነበረው አምላክ ምን አለ?
ከማህፀን የሰራው አለ የሚቤዝ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻ የዘረጋው ምድርን የሚያጸናው እኔ ነኝ አለ። ከኔ ጋር ማን ነበራል? ሰማይና ምድርን ስፈጥር ብቻዬን ነበርኩኝ። ከዛ በኋላ ግን ካለ በኋላ ይሄ ምን ይላል? ያናግረዋል። ማንን? በማህፀን የሰራውን አካል ሲያናግረው ታያለሽ። ማንን ነው በማህፀን የሰራው? ኢሳይያስ ምዕራፍ 49 ቁጥር 5 ላይ ግባላት። ኢሳይያስ 49:5 ላይ ኦኬ፣ እዚሁ ላይ ቆይ እንሄዳለን። ከጣዖታት አንጻር አይደለም እንዴ? ማን ነበር ከኔ ጋር እያነጻጸረ ያለው? እኮ ከጣዖታት አንጻር እንዳትዪ ከኔ ጋር ምን ነበር አለ። ጣዖታት ማንነት ያላቸው ማሂ የላቸውም። ጣዖታት ምንነት ናቸው። ስለዚህ ከኔ ጋር ምን ነበረ ነው ያለው? ማን ነበረ ነው ያለው? ማን ነበር? ስለዚህ ማንነት የለም ማለት ነው። አይሽ ከኔ ጋር ኢየሱስ ደግሞ ማንነት እንጂ ምንነት ብቻ አይደለም። ምንነት አለው በእርግጥ ግን ማንነትም ጭምር ነው። የጠየቀው ማን ነበረ ነው ያለው እንጂ ምን ነበረ አላለም። ኢሳይያስ ምዕራፍ 49 ቁጥር 5 ላይ አንድ የሚናገረው ቁም ነገር አለ። ይሁንማ አሁንም በእግዚአብሔር ዓይን ከብሬአለሁ፣ አምላኬ ጉልበት ሆኖኛል፣ ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማዕፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ከማዕፀን ጀምሮ ምን ያለኝ ሰራኝ። አሁን እዚህ ጋር መሲሁ የተናገረ ነው። መሲሁ ነው። የመሲሁ ጥቅስ ነው እንዳለ ቸርች ፋዘርስ ለመሲሁ ነው ይላሉ። አሁን ጥያቄው ምንድነው? አምላክ ሆኖኛል አለ። ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ኢየሩሳሌም እንደ ጫጩቶቿን በክንፎቿ መካከል እንደምትሰበስብ እሰበስብ ዘንድ ወደድኩኝ አለ። ማቴዎስ 23:37 ላይ ኢየሱስ መጥቶ ስለዚህ ምን አለ? እንድሰበስብ ባሪያ ሆኖ ዘንድ ከማዕፀን ጀምሮ የሰራኝ እግዚአብሔር አለ እንዲህ ይላል አለ። ምን አለው? መሲሁን ሲያናገረው እርሱም አለው ምን አለው? መሲሁን ሲያናገረው የያዕቆብን ነገዶች እንድታስነሳ ከእስራኤል የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ እያለ ይናገራል። ማንንም የሚያናገረው በሁለተኛ መደብ ማንን ነው እያናገረ ያለው? ስለዚህ ኢየሱስም ምን አለው? ራሱ ከማዕፀን የሰራኝ እግዚአብሔር እኔን እንዲህ አለኝ አለ ኢየሱስ። ከማዕፀን ጀምሮ የሰራው ደግሞ እግዚአብሔር ደግሞ ከኔ ጋር ማን ነበረ? ሰማይና ምድርን ስፈጥር ብቻዬን የፈጠርኩት አለ። ከማዕፀን ጀምሮ የሰራው ሰማይና ምድርን የፈጠረው አምላክ ኢየሱስን በሁለተኛ መደብ እጠብቅሃለሁ፣ ጠርቻለሁ፣ ለነብይነት ለመልእክተኛነት ጠርቻለሁ እያለ ይናገራል። ከዚህ በኋላ ኢየሱስን አምጥተሽ ፈጣሪ ነው ሰማይና ምድር ሲፈጥር አብሮ ነበረ ብለሽ ካልሽ ለኔ ድራማ ነው፣ ቁማር ነው፣ ተውኔት ነው፣ ቲያትር ነው የሚሆንብኝ። ማለት ጨዋታ ነው የተያያዘው። ፈጣሪ ነው የሰማይና ምድር የፈጠረው አምላክን ነው። አንደኛው አምላክ አንደኛው እግዚአብሔር አብ እግዚአብሔር ወልድን እያናገረው ነው ያለው። እግዚአብሔር ወልድ እግዚአብሔር አብ የሚባለው ፈጥሮታል። እግዚአብሔር ወልድ የሚባለው ለእግዚአብሔር አብ ለሚባለው ባሪያው ነበረ፣ አምላኩ ነበረ ካልሽኝ ይመችሽ፣ ወላሂ ይመችሽ። ሁጃ ቆሞብሻል። ጨርሻለሁ። መቀጠል ትችላላችሁ። ዙሁር ልስገድ። እኔ መውጣት ትፈልጋለህ? ኡስታዙና በቃ ወደ ቤት ተመለሻለሁ። አሁን ላይ ይቀጥሉና ሌሎች ሴትል ሆነ ነው እንቀጥላለሁ ኢንሻአላህ። ጀዛከላህ ኡስታዙና። እሺ ኡስታዝዬ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለክብር መስቀሉ። ይቆየን። ማሂ ቆይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከባድ ነገር እንደሆነ ከአምላክ ጋር ወብለሽ ወላዲቱ ድንግል ወደ መስቀሉ የቅድሙን ጥያቄ አልመለሰልኝም። ያሲኑ ልጠይቅ ነበር ግን ኡስታዝ ሊወጣ ነው። ምን አልከኝ? ወይድ ጌታ ክብር ስብሐት ለእግዚአብሔር ወላዲቱ ድንግል ወደ መስቀሉ ክቡር ነው ያልሽው። ምስጋና ለማን አይደለም የሚባለው? ለማን ምስጋና ነው ያልሽው? ለእግዚአብሔርና ለመስቀሉ ክብር ለእናቱና ለመስቀሉ ይላል አይደለ? ለመስቀሉ ይላል አይደለ እኮ ትምህርት እኮ ሲጨረስ ስብሐት ማለት ታስቢው። ስብሐት ማለት ተሰቦት ነው። ተስቢህ ነው። በእኛ ተስቢህ ይባላል። ተሰቦት ነው። ተሰቦት ከአንድ አምላክ ውጪ ለመስቀሉ ይላል ራሱ። መስቀሉ እንጨት ነው፣ ብር ነው ወይ ወርቅ ነው። አይሰማም፣ አይለማም፣ አይናገርም፣ አይጋገርም። እንዴት ነው ስብሐት የሚገባው? እሱን እስቲ ጠይቂያቸው። ጠይቃለሁኝ። እሺ እዛው ላይ ደግሞ ምንድነው ስግደት ምን ይላል? ለወላዲቱና ወለ መስቀሉ ክቡር ይላል። ለመስቀሉም ስግደት ይገባል ይላልና
መስቀሉ እንጨት ነው፣ ብር ነው ወይ ወርቅ ነው ወይ ብረት ነው። አይሰማም፣ አይለማም፣ አይናገርም፣ አይጋገርም፣ አይጠቅምም፣ አይጎዳም። መስቀል ቤዛ ነው። መስቀል የነፍሳችን መዳኛ ነው ይላል እንዴ ውዳሴ ማርያም እኮ። መስቀል የነፍስ መዳኛ ሊሆን አይችልም። አዳኝ ኢየሱስ ነው እንደ መጽሐፍ ቅዱስ እንጂ የነፍስ ቤዛም ኢየሱስ ነው እንጂ እንጨቱ እንዴት ቤዛ ይሆናል? እንጨቱ እንዴት ነው ቤዛ የሚሆነው? ውዳሴ ማርያም ላይ ሳይሆን የዘውትር ጸሎት ላይ እሱን እኔም እቃወማለሁ። እሱ ሳይሆን አሁን ስግደትና ስብዓት እንዴት ይገባዋል እንጨቱ? ሲቆም ብለሽ አስቢ ማሂ። የምር በሳት አትጫወት። ወላሂ እኔ በጣም ነው ማዝነው እንደዚህ አይነት ነገር። በሳት ሰው እንዴት በሳት ይጫወታል? ታዲያ ለምን ይላሉ? ይሄን እኮ የሚሉት ሊቃውንቶች ናቸው ከየቤተ ክርስቲያን በጣም ይበሉ። ግን አንቺ ለእሳት የሚማግድሽን ነገር ለእሳት የሚያደርግሽን ነገር ዘጸአት ምዕራፍ 20 ቁጥር 3 ላይ በላይ በሰማይ በታች በምድር ካለው የማንኛውም የተቀረጸ ምስል አድርገ አትስገድ አታምልክ ይላል። አንቺ ደግሞ ምስጋና ስብዓት ታቀርቢያለሽ፣ ስግደት ታቀርቢያለሽ ለመስቀል። እሺ ማርያምስ ኦኬ ማለት የእግዚአብሔር እናት ናት ብለሽ አሰብሻት። ምናልባት ለማይሰማ ለማይለማ ለማይናገርና ለማይጋገር ነገር እንዴት ነው ስግደት የምታቀርቡት? ተመችቶሻል ይሄ ነገር? ያያይ አላቀርብም። እኔ የማመልከው እግዚአብሔር አንቺ እኮ ስብዓት ለእግዚአብሔር ወላዲተ ድንግል ለመስቀሉ ክቡር አለሽ። ግዕዝ አያውቁም ብሎ እኮ ነው። ግዕዝ አያውቁም ብሎ ነው እንትን የሚሉት። ማርያምን አምልኮ እንደሚገባ ታውቂያለሽ? የአምልኮ መስዋዕት ለአንቺ እንሰዋለን ብለው እንደሚሰዉ ታውቂያለሽ? ኦርቶዶክሶች ያው ይኖራል። አይ የለም አለለህም ይኖራል። እኔ አላውቅም። እሱ ነው እኮ ማለት ስሉስ ቅዱስ ይላሉ። ራሱ ስሉስ ቅዱስ ይላሉ። ስሉስ ቅዱስ ማለት ምን ማለት ነው? እኔ ምን አውቃለሁ? ስሉስ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ነው። ስሉስ ማለት ሶስት ማለት ነው በግዕዝ። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው ሲላቸው ደግሞ ስሉስ አምላክ ይላሉ ሲያወሩ። ምን ማለት ነው ስሉስ አምላክ ማለት? አንድ አብ ወልድ መንፈስ ቅዱስ ማለት ነው ወይ? እኔ አላውቅም። ይሄኛው ግዕዝ አላውቅም። የሚገባኝ ስሉስ አምላክ ማለት ምን ማለት ነው ትርጉሙ? ስሉስ ማለት ሶስት ማለት ከሆነ ስሉስ አምላክ ማለት ምን ማለት ነው? ሶስት አምላክ ልንል ነው? አይሽ በአማርኛ ሲሆን ይዘገንናቸዋል። በግዕዝ ሲሆን ደግሞ እኛ ሶስት አምላክ አንልም ይላሉ። በግዕዝ ሲሆን አይገባቸውም ስለማያውቁት ተብሎ ቁጭ ብሏል በግዕዝ። እንደዛ ነው ማለት። ሰለስቱ አጋዕዝት ይባላሉ፣ ሶስቱ ጌቶች ይባላሉ። ዓለምን የሚገዙ አጋዕዝተ ዓለም ሥላሴ ይባላሉ። አውቃቸዋለሁ እነሱን። ታዲያ አጋዕዝት እያልሽ እያመለክሽው እንትን ነው። ባይብል ላይ ኦሪት ዘፍጥረት ምዕራፍ 35 ቁጥር 1 ላይ አማልክት ለአማርኛ የሚለው እግዚአብሔር ለያዕቆብ ተገለጠለት ነው የሚለው። ተገለጠ ነው የሚለው። ዕብራይስጡ አጋጣሚ ሆኖ አማልክት ለያዕቆብ ተገለጡለት ነው የሚለው። ፕሉራል ነው የሚጠቀመው። ከዛ ይሄን ጥቅስ አምጥተው ለማን ነው የሚሰራው ስንላቸው አማልክት ተገለጡ የሚለው ሥላሴን ያሳያል ይላሉ። እኮ አማልክት የሚለው ሥላሴን ነው ብለሽ ጠይቃቸው። አዎ። ስለዚህ ሥላሴ እንደ መጽሐፍ ቅዱስ ዘፍጥረት 35:1 መሰረት አማልክት ናቸው ወይ ስታያቸው አዎ ይላሉ። ስለዚህ ሥላሴ አማልክት ናቸው ስታያቸው ደግሞ አይደሉም ይላሉ ተመልሰው። ምንድነው እንደዚህ ሰውን ግራ የሚያጋቡት? ሥላሴን አማልክት እያላችሁ ጌቶች እያላችሁ በጽርሐ አርያም ለሚገኝ ሶስት አምላክ እያላችሁ አምላካችን ያለ መለየት ሶስት ነው እያሉ እየተናገሩ ተመልሰው እኛ ጋር ሲመጡ ልክ የተውሂድ ትምህርቱ በጣም መቋቋም ሲያቀታቸው አይኛ ሶስት አምላክ አንልም ይሏል። ሰለስቱ አጋዕዝት እያሉ ሶስት ጌቶች እያሉ ሰለስቱ ነገስታት ሶስቱ ነገስታት እያሉ ሶስት ገዢዎች ሶስት ልዑላን እየተባለ በዛ ላይ አማልክት እያሉ እየጠሩ ሥላሴ አማልክት ናቸው እያሉ እየነገሩ በዛ ላይ ደግሞ በሐምሌ ሥላሴ ላይ በአንድ እግዚአብሔር እናምናለን ከቅድመ ዓለም በነበረው፣ በሁለተኛው እግዚአብሔር እናምናለን ከአብ በተወለደው፣ በሶስተኛው እግዚአብሔር እናምናለን እያሉ ሳልሱ እግዚአብሔር አሃዱ እግዚአብሔር ካሉ እግዚአብሔር እያሉ እየተናገሩ ነገር ግን ልክ ይሄ ሁሉ ኦርቶዶክስ ተሳስቷል። ኢትዮጵያ ውስጥ እኮ 50% እኮ ክርስቲያን ነው አይደል? 50 ወይ ኦፍ ኮርስ 50% ሙስሊም ነው፣ 50% ክርስቲያን ነው። ከክርስቲያን ውስጥ 35% ኦርቶዶክስ ነው። 35% የኦርቶዶክስ 35 ሚሊዮን ህዝብ ጣዖት እያመለከው ነው እያላችሁን ነው ያላችሁት። ተሳስቷል ካላችሁን ለምንድን ነው የምትደብቁን? የሐምሌ ሥላሴ ያውላ ህዝብ ሲያከብር የመጀመሪያው እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛው እግዚአብሔር እያለ ሲያመልክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲሉ በውጭ ያሉ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ደግሞ ጋር ዘፋዘር፣ ጋር ዘሰን፣ ጋር ዘወልድ ስፕሪት ይላሉ። ከድንግል ማርያም የተወለደው የትኛው ጋር ነው? ጋር ዘሰን ነው ወይስ ጋር ዘፋዘር ነው የተወለደው?
ነው እንጂ ልጅ ወልድ እኮ የትኛው ጋድ ወልድ ኢየሱስ ጋድ ዘ ፋዘር ጋድ ዘ ሰን እና ጋድ ዘ ሆሊ ስፒሪት አሉ። 3 ናቸው። የትኛው ጋር ነው? ጋድ ዘ ፋዘር ነው ጋድ ዘ ሰን ነው የተወለደው ከማርያም? ሰን ልጅ የተባለው በመጽሐፍ ቅዱስ ጋድ ዘ ሰን ነው። አዎ ጋድ ዘ ሰን ነው። ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት ምን አላሉ? ከማርያም ምን አላሉ? አልተወለዱም። ስጋን አልተወለዱም። ስለዚህ ያልተወለዱ ጋዶች አሉ፣ 2 አሉ የቀሩ እንትን አሉ። እና ይሄ ትምህርት እኔ እንዴት አድርጋችሁ ነው አይምሯችሁ ተቀብሎት የምትሄዱት? እንዴት አድርጋችሁ ነው አይምሯችሁ ተቀብሎት የምትሄዱት? ሌላ ምርጫ እኮ እሺ ሙስሊም አትሁኑ፣ ሌላ ምርጫ የላችሁም እንዴ? ቢያንስ እንኳን ማለት ይሄንን ነገር እንዴት እንደዚህ አይነት ነገር እንዴት እንደዚህ ሰው 3 አካላቶችን ቁጭ አድርጎ ሲያመልክ ማቴዎስ 4:10 ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል። እርሱ ተብሎ በሲንጉላር የተቀመጠ አለ የሚመለክ። እናንተ እነርሱ እያላችሁ 3 አካላትን ታመልካላችሁ። አይምሯችሁን አይቆረቁራችሁም? ሊናችን አይቆረቁራችሁም? ተመችቷችሁ ነው የምትኖሩት? ክርስቲያኖች ታች ያላችሁ ሪሊ ተመችቷችሁ ነው ወይስ በቃ ምንም ሾላ በደፍኑ ምንም ችግር የለውም ነው? ከእናትና ከአባቴ ስላገኘው በቃ እናትና አባቴም ከጠፉ አብሬ ተያይዘን እንለቅ ነው? አስቡበት፣ ወላሂ አስቡበት። አንደኛ 3 አካላትን አምልካችሁ የቁጭ ያሉ 3 አካላትን ተውት፣ እነሱ የፈጠሩ ናቸው ብላችሁ ስላሰባችሁ። ይሄኛው ደግሞ ድንግል ማርያም ማህፀን ውስጥ የተፈጠረ አለ። ከድንግል ማርያም ማህፀን ውስጥ ሜካኒካል ፈንክሽን፣ ኬሚካል ሪአክሽን፣ ፊዚካል ፕሮሰስ አድርጎ የመጣ ፊዚካል ኦፕሬሽን አድርጎ ፕሮሰስ አድርጎ የተፈጠረ አለ። ፍጹም ሰው ሙሉ ሰው አለ። ፍጹም መለኮት መጣና አብሮት ተዋህዶት አምልኮ እየተቀበለ ነው ያለው። ወላሂ ስመ ወላህ ፍጡርና ሰው አምልካችሁ ጀነት እንዳታስቧት። ዛሬ ከሰማችሁበት ጊዜ ጀምሮ ውጃ ቆሙባቸዋል። ፍጡር እያመለካችሁ እንዳታስቧት። ሌላው የነ መስቀል የነ መላእክት የነ ማርያም ምናምን ነገር ኦርቶዶክስ ጋር ነው ያለው። ፕሮቴስታንቶችን ነው የምነግራችሁ፣ ከስር ያላችሁ የምታዳምጡ ፕሮቴስታንቶች፣ ወላሂ ፍጡር እያመለካችሁ ማርያምን አናመልክም፣ ለመስቀል አንሰግድም፣ ምን ውስጥም የለንበትም እያላችሁ ተመልሳችሁ 3 አካላት የምታመልኩ ከሆነ ሽርክ ውስጥ ነው ያላችሁት። ተመልሳችሁ ፍጡር እያመለካችሁ ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የተፈጠረ ወንድ ልጅ የምታመልኩ ከሆነ ወላሂ ጀነት አትገቡም። ወላሂ ፍጡር አምልካችሁ እንትን አትገቡም። ኢሳይያስ 43:10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም አይሆንም ነው ያለው። ፈጣሪ አይሰራም ነው ያለው። ኢሳይያስ 49:5 ላይ ደግሞ ከማህፀን የሰራኝ የሚል ነው። የተሰራ አምላክ ነው፣ የተሰራ አካል ነው። ያ የተሰራውን አካል አምላክ አድርጋችሁ የምታመልኩ ከሆነ ወላሂ ሽርክ ነው፣ የጀሃነም ነው የምትሆኑት። አላህ በሐቁ አይደራደርም በሽርክ። ሽርክ በጣም ትልቅ ወንጀል ነው። አስቡበት። ማሂን ብቻ ሳይሆን ከስር ያላችሁ ፕሮቴስታንቶች። ቀጥል ኤብሮዬ፣ ይቅርታ አፉ በለኝ በሞኖፖሊ ያስኩት። ኧረ ኡስታዝ እንዴ ጀዛከላ ኸይር። በጣም ብዙ ትምህርት ነው የሰጠን፣ አላህ ይቀበል። ጀዛከላ። ኦልራይት ሂር ዊ ጎ ጌም። ሰላም አለይኩም፣ እንኳን ደህና መጣ። ተዋት እያልክ ነው ከታች። እሺ ለማንኛውም ማሂ ኢብራሂም ደህና ነሽ? ወንድም ኢብራሂም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወራህመቱላህ። ደህና ነኝ አልሐምዱሊላህ። እሺ ቆይ አንዴ ያሲኖ ማውራት ፈልጓል። አንድ ነገር ታንብብላ ትፈቅድልኛለህ? በትልቁ አድርገኛ እንዴ ማሂ። አዎ ማሂ ተመልከች፣ አሁን ባለሽበት ሁኔታ ከሞትሽ ማለት ነው ያቆይሽ ፈጣሪ ያቆይሽ። ነገር ግን አሁን ባለሽበት ሁኔታ ከሞትሽ የሚጠብቅሽን ነገር ተመልከች፣ ሳትጸጸቺ። መጽሐፈ መቃቢያን፣ በዚህ ሰሞን ደግሞ ኦርቶዶክስ ነኝ ስላልሽ ይሄን ላንብብልሽ። መጽሐፈ መቃቢያን ሳልስ ምዕራፍ 6 ምን ይላል መሰለሽ? ተመልከች። የምትሞቱበትን ቀን አስቡ። ነፍሳችሁ ከስጋችሁ በተለየሽ ጊዜ፣ ገንዘባችሁንም ለሌላ በተዋችሁ ጊዜ፣ ወደማታውቁት ጎዳናም በሄዳችሁ ጊዜ የምትመጣባችሁ መከራ አስቧት። የሚቀበሏችሁ አጋንንትም ክፉዎች ናቸው፣ መልካቸውም ጥፉ ነው፣ በግርማቸውም የሚያስፈሩ ናቸው። ቃሎቻችሁን አይሰሙም፣ ቃላቸውንም አትሰሙም። የፈጣሪያችሁ የእግዚአብሔርን ፈቃድ ስላላደረጋችሁ በለመናችኋቸውም ጊዜ ልመናችሁን አይሰሟችሁም። ስለዚህ ነገር ፈጽመው ያስፈሯችኋል አለ። ቁጥር 4 ላይ አጋንንት ይፈሯቸዋልና የእግዚአብሔርን ፈቃድ በፈጸመ ሰዎች ግን ፍርሃት የለባቸውም። በኃጢአተኞች ሰዎች ነፍሶች ግን አጋንንት ይዘባበቱባቸዋል አለ። ማሂ
ይሄንን አንብቡ። ሰው ይሄንን አንብቡ ልብ የማይገዛ ከሆነ ኢየሱስ ያስተማረውን ሙሴ ያስተማረውን አስተምህሮት የማይከተል ከሆነ የሚጠብቃችሁ ይሄ ነው። እነዚህ አጋንንቶች በጣም እያንገላቱ ነው የሚወስዷችሁ። ማሂ በነፍስሽ አትጫወቺ። ሌሎች ወገኖች ጌታ በኢየሱስ ምንድነው? ቆይ እሺ እኔ አነባዋለሁ ላክልኝ። እኔ አሁን እንደዚህ ማስማት አልወድም። በውስጥም ልኬልሻለሁ። እውነቴን ነው። ሞት የሚባለው ነገር ልክ እንደ እንቅልፍ ነው። ልብ ግዙ፣ የምትሞቱበትን ቀን አስቡ እያለ ነው። ነፍሳችሁ ከስጋችሁ በተለየች ጊዜ ገንዘባችሁንም ለሌላ በተዋችሁ ጊዜ ወደማታውቁት ጎዳናም በሄዳችሁ ጊዜ የምትመጣባችሁ መከራ አስቡት። ይሄንን ምንድነው የሚጠብቃቸው? የፈጣሪያቸው የእግዚአብሔርን ፈቃድ ስላላደረጋችሁ አለ። የፈጣሪ ፈቃድ ምንድነው? እርሱም በብቸኝነት እንድታመልኩት እንድትገዙት ነው። ኡስታዝ ወሂድ እስካሁን ሲናገር የነበረው ሲያስተምር የነበረው ከእኔ በቀር ሌላ አምላክ የለም ብሎ የሚናገረውን አምላክ ካላመለካችሁ የሚደርሳችሁ ጣፈንታችሁ ይሄ ነው። ወደታች ባነበብሽ ቁጥር በጣም ትደነግጫለሽ። ሽማይ ጀዛከላህ ኸይረን ኢብሮ እድሉን ስለሰጠከኝ። አራብ ሸር ሀቢቢ ጀዛከላህ አንተም እንትን ስላደረገን አላህ ይቀበልህ። ኦልራይት እሺ ማሂ እንዴት ነሽ ግን ደህና ነሽ ወይ ማሂ? ጥያቄ ያለኝ ያለሽ ስለነበረ ኢብሮ እሱን አለልህ። ኢብሮዬ እንዴት ነህ ወንድምዬ? ወገን እንዴት ነህ ማለት ሁሉም ነገር ደህና ነህ? እንዴ እንደዛ አስታኪ እንዴ እኔ የምልሽ ጥያቄ እናስተናግድሻለን። ከጥያቄ በፊት ግን ጥያቄ ነበረኝ። ምን ነበር? ምን ሆንክ? ምን ገጠመ? የገጠመኝማ በጣም ከባድ ነገር ነው። የሚገርምሽ ነገር እኔ በበኩሌ ባይብል ላይ ኢየሱስን ከማግኘት በላይ ነብዩ መሐመድን አገኘው። ምን ትያለሽ? እሱማ የእናንተ መጽሐፍ ቅዱስ ነው ተባለ እኮ። እናንተ ያሳተማችሁት ነው። ታዲያ እኛ ያሳተምነው ተባለ? የማይባል ነገር የለም። እሺ ኢየሱስ አምላክ ነው የሚል ነገር አጥቻለሁ ባይብል ላይ። ምን ትያለሽ? አጥቻለሁ ነው አግኝቻለሁ? አንድ ጥቅስ የለም። ኧረ ራይን አንብብ። እኔ እኮ ያስመለጡኝ እኮ ወንድሞቼ ራይን አስነብበውኝ ነው። እና ራይን አንብብ ወላሂ በይ ራእይ አንብበሽ ነው። በእውነት በተለይ ራእይ 5 በቃ አልኩህ ጉድ ነው ያደረገኝ። ከዛ ደግሞ የሐዋርያት ሥራ ምዕራፍ 2 ነው ቁጥር 13 ላይ ጌታን ሲያመልኩ ሲጾሙ ሲጸልዩ አለ። ለኢየሱስ ጌታ ተብሎ ጌታ የተባለው እንግዲህ መጽሐፋችን ላይ ኢየሱስን አይገርምህም? ኢየሱስ ክርስቶስ እናንተ አልተመለከም ስትሉ አልነበረ? እስቲ አሳይኝ። እሺ ልይ የት ጋር እስቲ ጥቅስ ስጭኝና እዛ ጥቅስ ላይ እናውራ እስቲ። ሰዓት ቆየሁኝ፣ ትንሽ ሰዓት ቆይ ስጡኝ። ከሌላ ሰው ጋር ቀጥል መለሳለሁ። አንዴ ሐዋርያት 13 ላይ ጌታን ሲያመልኩ የሚለው እኮ አብን ነው የሚያመለክተው። ለምሳሌ ጌታ ራይል ነው እንዴ? ላሳይሽ። አዎ ምክንያቱም ሐዋርያት ሥራ ላይ ጌታ የሚለው ቃል ለአብ ብዙ ቦታ ላይ ውሏል። ለምሳሌ ጌታ ኢየሱስን ቀባው ይላል። ቀቢው ማን ነው? ቀቢው ማን ነው? ቀቢው ላይ ተተህ ጌታ ሲያመልኩና ሲጾሙ ነው የሚለው። ጌታ ኖ አይ ጌታ ይላል። አሁን ለምሳሌ ጌታ የሚለውን ቃልና ኢየሱስን ነጥሎ የሚያስቀምጥበታል። ሐዋርያት ሥራ ምዕራፍ 4 ቁጥር 24 አውጣላት ኤብሮ። እሺ ታብሌት ባሊዝም በዚህ በስልኩ አላውጣ። ሐዋርያት ሥራ ምዕራፍ 4 ቁጥር 24 ያው ሳዙና ሳዛለ የት ሄደ? እነሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ምን አድርገው ያወራሉ እኮ ጌታ ሆይ አንተ ሰማይና ምድርን ባህሩንም በእርሱ የሚኖሩንም የፈጠርክ እያሉት የሚሉት ማንን ነው? ጌታ ሆይ የሚሉት ማንን ነው? ማሂ አለሽ?
ያፈኝ አብና ጌታ ሆይ ሲሉ እስኪ የቱ ጥቅስ ስላወጣሁን ነው ወይስ ሌላ ጥቅስ አንበበህልን ነው? እነርሱም በሰሙ ጊዜ ይላል አሳይሻለሁ። እነርሱም በሰሙ ጊዜ በአንድ ድምፅ ከፍ ብለው ወደ እግዚአብሔር ድምጻቸው ጌታ ሆይ አንተ ሰማይና ምድርን ባህሩን በእሱ ውስጥ የሚኖሩትን የፈጠርክ አሉ። ማንን ነው ጌታ ሆይ የሚሉት? እግዚአብሔርና ይኸው ላሱ ኩባል ከላይ እግዚአብሔር ቀጥ በመንፈስ ቅዱስ በብላቴናው በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ ይላል። አሕዛብ ለምን ያጉረመርማሉ? ሕዝቡ ከንቱ ነገር ለምን ያወራሉ? የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ ተነሱ ይላል። በማንና በማን ላይ? እና በተቀባው ላይ። ጌታ የተባለው ማን ነው? የተቀባው የተባለው ማን ነው? አሃ ከባድ ነው። ቆይ የተቀባው ያው ኢየሱስ ነው። ጌታ የተባለው ማን ነው? እግዚአብሔር ነው የሚሆነው። ኦኬ ጥሩ። ጌታ የተባለው ኢየሱስ ነው እዚህ ጋር። አረ እግዚአብሔርን አንተ ግን ምን ጉር ነህ? አይ እግዚአብሔር አንድ ልጨምር። ቆይ ችግር የለውም አንድ ልጨምርልሽ። ሐዋርያት ሥራ 2:34 ላይ ያወጣላት 2:34 ላይ ያወጣላት። እሺ ያው እሺ ጌታ ጌታዬን ጠላቶች የእግር መረገጫ ድረስ እስካደረሰ በቀኝ ተቀመጣለሁ ይላል። ማንን ነው ያለው? ጌታ ጌታዬ ይላል እኮ። ጌታ ማንን ነው በቀኝ ተቀመጥ ያለው? ኢየሱስን ነው። አዎ። ስለዚህ ጌታ የተባለው ማን ነው? አብን ተብሏል። ጌታ ጌታዬ። ስለዚህ ኢየሱስን። አዎ። ግን ጌታ የተባለው ማን ነው? ጌታ የተባለው ማን ነው? እዚህ ጋር ጌታዬ ሳይሆን ጌታ የተባለውማ እዚህኛው ላይ ኦኬ፣ ዳዊት እዚህ ላይ ጌታ የተባለው እግዚአብሔር ነው። ኦኬ። ሉቃስ 2:14 ላይ ያወጣላት አንዴ። አንድ ነገር ስናመጣ ታበላሻላችሁ፣ ውሃ ትደፉበታላችሁ። ከባድ ነው። ግን እንዴት ይሻላል ታዲያ? 2:14 ላይ ሉቃስ 2:14 ያው ሉቃስ 2:14 ነው ኡስታዝ። ሉቃስ 2:14 ክብር ለእግዚአብሔር። እሺ 2:24 ማለት ሶሪ 24 ቀላቀልኩኝ። እንደ ሙሴ ሕግ የመንጻታቸው አንብበው። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል ጌታ። ማንን ነው ወደ ኢየሩሳሌም የወሰዱት? ማርያምና ዮሴፍ ልጇን ኢየሱስን በማፊት ሊያቆሙት በጌታ ፊት በእግዚአብሔር ፊት ያው በጌታ ፊት የወሰዱት ወደ ጌታ እኮ የወሰዱት ወደ ማፊት ሊያቀርቡት ነው። ወደ ማፊት ሊያቀርቡት ነው ሕፃኑን በእግዚአብሔር ፊት ሊያቀርቡት በማፊት እንደ መጽሐፉ ነገሪ በጌታ ፊት እንደ በጌታ ፊት ቁጥር 26 ላይ እዛ ላይ ቁጥር 26 ላይ ይነገራል። ቁጥር 26 ላይ እዛ በጌታ የተቀባውን ሳይ ሞት እንዳይ በመንፈስ ቅዱስ ተረቶ ነበር ስምዖን አለ። በጌታ ምን ያለው? በጌታ መንፈስ በጌታ የተቀባው ይላል አይደለ? በጌታ የተቀባው ማን ነው? በጌታ የተቀባውማ ኢየሱስ ነው። ቀቢው ማን ነው? እዚህ ጋር እንደ ሐዋርያ እንደ ጥቅሱ መሰረት እዚህ ጋር እንደ ያው ጌታ እግዚአብሔር አብ እግዚአብሔር አብ ነው። ስለዚህ ኢየሱስም ማቴዎስ ወንጌል 4:24 ላይ 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ብሎ አስቀምጧል። እርሱን ብቻ አምልክ ያለው ማንን ነው? ስለዚህ ያው አውቀዋለሁ ተው ያ ጌታ ተብሏል። ስለዚህ ለአብም ተነግሯል ነው ለጌታ ለአምላክ ብቻ ስገድ ነው ላይ ጌታን ሲያመልኩ ነው የሚለውና ጌታ የሚለውን ኢየሱስ ነው የሚል ድምዳሜ ላይ እንዲደረሽ ነው ጥያቄው። ምን ማስረጃ አለን? ጌታ ሲልኛ አግኝተና ታዲያ ምን ሆነህ ነው እንዴ? እኮ አልተገለጸማ የትኛው እንደሆነ። ምክንያቱም ሐዋርያት ሥራ ላይ ጌታ የሚለው ቃል ለአብ ብዙ ቦታ ላይ ውሏል። እንደምታየው ብዙ ቦታ ላይ አለ። ኢየሱስም ለጌታ ለአምላክ ስገድ እሱን ብቻ አምልክ ብሏል። ሉቃስ 1:32 ላይ ደግሞ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ለኢየሱስ ዙፋን የሰጠው ጌታ አምላክ አንድ ጌታ የተባለ አንድ ጌታ አለ፣ እሱ ነው የሚመለከው አለ። ስለዚህ ሐዋርያት ሥራ 13:1 ላይ ያለው ጌታን ሲያመልኩ ሲል ኢየሱስን ነው የሚል ድምዳሜ ላይ አውዱ ላይ ኬት አመጣችሁት? እኛ ጌታ የሚለውን ነገር አግኝተን ነው አልኩህ እኮ
እኮ ዝም ብሎ ጌታ ብሎ መባል እኮ የለበትም። ሌላ ደግሞ አለ እንደ ባይብል ያው ጌታ ተብሎ የተጠቀሰው በአብዛኛው ቃል ኢየሱስ ነው። ሐዋርያት ሥራ 13:1 ላይ ጌታን ሲያመልኩ የነበረው የሚለው አብርሃምን ነው የሚያመለክተው ለኔ ማስረጃስሽ። ጌታን ሲያመልኩ የነበረው አንደኛ ጴጥሮስ 3:5 ላይ ያወጣላት። እሺ አንደኛ ጴጥሮስ 3:5 ላይ ያወጣላት አብርሃም ነው ሲመለክ የነበረው። እኔ እስከዛሬ ድረስ ሸውዳችሁኝ ነው። አብርሃም እንደሚመለክ አላውቅም ነበረ። ይሄው ጥቅስ አገኘው። እሺ ላንብበው ኡስታዞች። አንብበው 5 እና 6 እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና እንዲሁም ሳራ ለአብርሃም ጌታ ብላ እንደጠራችው ታዘዘችለት። ነው ጌታ የተባለው በቃ ጌታ የተባለው እዛ ሐዋርያት ሥራ ላይ ምክንያቱም አብርሃም ጌታ እንደሆነ ተነግሮኛል። ስለዚህ ሐዋርያት ሥራ 13 ላይ ጌታን ሲያመልኩ ነበር ሲል አብርሃምን ሲያመልኩ ነበር ብዬ ተረጉመዋለሁ እኔ። ጉድ ኧረ ተው እንደሱ ተረጎማል ግን ወይ ሂድዬ እንደው ግን ኢብራሂም ደግሞ የጠየቀሽ ጥያቄ ሌላ ጥያቄ ነው የጠየቀሽ። ኢየሱስ ይመለካል አይመለክም አይደለም ጥያቄው። ኢየሱስ አምላክ የተባለበትን ጥቅስ ባይብል ላይ አጣው ነው ያለው። ቀጥይ። እሱ ደግሞ አጣ ብሏል። እኔ አምላክ ኢየሱስ አምላክ የተባለበት የሚገርምሽ ነገር ጠፍቷል። አሁን እንደው ድሮ እንደውም ትንሽ አለ ምናምን ይሉኝ ነበር። አሁን ጭራሽ የለም። አሁን በቃ እንዳጣን ነው። ምን ትያለሽ? ራእይን አንብበሃል? ራእይ ላይ እኮ መቼም ያ ከላይ ከቁጥር 4 ተወውና ቁጥር 7 እና 8 አንብበዋል። እሱን ተወው። ከቁጥር 4 እንዳትነሳ ማለቴ ያ እንደዛ ምናምን አትበይ። የራሳችሁን ሐሳብ አትስጡበት። ወይም ደግሞ የራሳችሁን መጽሐፍ ቅዱስ ቁጭ አድርጉትና ቁጥር 7 እና 8ን በደንብ ብታነበው አምላክነቱን ይናገራል። ግልጽ ነው። እሺ ቁጥር 7 እና 8ን እናንብበውና እስቲ መጽሐፉ ምን ይላል? እስቲ ያው የሚመጣ የሚሞት የሚገርምህ ነገር በጣም ብዙ ነገሮችን ይዳስሳል። ላንብብልሽ። ራዕየ ዮሐንስ ምዕራፍ 1 ቁጥር 7 እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትን ያዩታል፣ የምድርም ወገኖች ሁሉ ስለሱ ዋይ ዋይ ይላሉ። አሁን አሜን። 4 ነጥብ ዘጋ አለቀ። አሁን ሌላ ኮቴሽን አለ። ኮቴሽን ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ብሎ አላቆመም። ይላል አለ። ይላል የሚለው ማን ነው? ይላል ነው እንደሚለው እኔ ነኝ ነው እንጂ ያለው። አረ ቆይ አንዴ። አይ ማሂ ምንድነው የቀቡሽ? ድለነስ አረደ ወይኔ ጌታ ሆይ እነዚህ ሰዎች እስኪ እኔ ላንብበው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋ እና ኦሜጋ እኔ ነኝ ብሎ አቆመ። ነኝ አላ ይላል ማን ይሄ መፈለግ አለብን። አሁን ይሄ ምን ፈልግ እንደ እኔ ነኝ የሚለውን ብቻ እኮ ነው ማለት ጌታ ኢየሱስ ሆይ ቆይ ከባድ ወይኔ ተቆራረጠ ድምጽ እንዴ! ይሄ መንፈቀና ነው። የዛሬው መንፈቀና ነው። ወሂድዬ ጌታ ድምጽ ተቆራረጠ። ይሰማሻል ማሂ? ምን አልሽኝ? ይላል የሚለው እንዴት ነው? ዛሬ ነው ያየሁት። እግዚአብሔር ምስክሬ ነው። እኔ ነኝ የሚለው ነው የማውቀው። ለዛ ነው ቁጥር 4 ላይ የምንመለሰው። ለዛ ነው ማን እንደሆነ ልንፈትሽ ነው ከላይ ጀምረን የምንመጣው። አሁን ከላይ ጀምረን እንምጣና እንየው ምን ይላል መሰለሽ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ ይሰጠው አለ። እግዚአብሔር ስንት ነው? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ አንድ አለ፣ እሱም ማን? ጂሰስ ክራይስት ጂሰስ ይላል። ኢየሱስ አንዱ አምላክ አይደለም። ያው እዚህ ጋር አሁን እግዚአብሔር ለኢየሱስ ክርስቶስ የሰጠው መልእክት አለ። በነገርሽ ላይ እዚህ ሐዋርያ እንትን ላይ እዚህ ራእይ ላይ ብዙ ሰዎች ያወራሉ፣ ብዙ አካላት ያወራሉ። አንዴ እግዚአብሔር ሊያወራ ይችላል፣ ኢየሱስ ሊያወራ ይችላል። በተመሳሳይ ደግሞ ዮሐንስም ያወራል፣ መላኩም በተመሳሳይ ሁኔታ ሊያወሩ ይችላሉ። አሁን እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው አለ። ኢየሱስም በመላኩ ልኮ ለባሪያው ለዮሐንስ አመለከተ። በምኑ? በመላኩ። መላኩ ሲባል የኢየሱስ መልአክ ሳይሆን በዛ በመላክ ልኮ ማለት ነው። ከዛ ቀጠለና እሱም ለእግዚአብሔር ቃልና